ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የማክሰኞ የሞርስ ዜና እነሆ ጀመረ። በ6/2018 ዓ.ም የቀድሞ የህወሓት ቡድን ተላላኪ ካድሬዎች ለኤርትራ አቅራቢያ በሆነችው ራማ አዲ 4 ከተማ ነበረውን የፌዴራል ጉምሩክ ኮሚሽን እዚህ መስራት አይችልም በሚል ሰራተኞቹን ከስራቸው በማባረር ሸቀጦችን ከትግራይ ወደ ኤርትራ እያጓጓዙ ነው ሲሉ የሞርስ ምንጮች አስታወቁ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ ዲሞክራሲያዊ ስርዓት ለመገንባት እና የመንግስት ስልጣንን ለመያዝ የሚቻለው በምርጫ መሆኑ ግድ እየሆነበት ጊዜ ነው አሉ። ዓለም የደረሰበትን የዲሞክራሲ ስርዓት ለመገንባት የምርጫ አስተዳደር ስርዓትና ያንን ሊያናጉ የሚችሉ አሰራር ግድፈቶችን የሚያርምና የሚቆጣጠር ስርዓት አስፈላጊ መሆኑን አመላክተዋል። ለተጎዱ አቅመ ደካሞች ፈጥኖ በመድረስ የሚታወቀው ህይወት ለጨለመችባቸው መብራት፣ ግራ ለገባቸው መፍትሄ፣ በር ለተዘጋባቸው ቁልፍ በመሆን የሚታወቀው ማስተር አብነት አሁን ላይ በጣም አስቸጋሪ በሆነና በቃላት ለመግለጽ በሚያቀት ህመም እየተሰቃየ እንደሚገኝ ተሰምቷል። የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ እንድታደርጉ ላስታውሳችሁና ከፕሮግራሙ የበላይ ጠባቂ ጋር ወደ ቀዳሚው ዜና እንሻገር። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም የሚያካሄደውን 7ኛው ጠቅላላ ምርጫ ለሚታዘቡ 45 ሀገር በቀል የሲቪል ማህበረሰብ ድርጅቶች የእውቅና ሰርተፍኬት መስጠቱን አስታወቀ። ቦርዱ በማህበራዊ ትስስር ገጹ ባሰራጨው መረጃ የእውቅና ሰርተፍኬቱን በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 እንዲሁም የሀገር ውስጥ የምርጫ ታዛቢዎች ፈቃድ አሰጣጥ አሰራርና ስነ ምግባር መመሪያ ቁጥር 5/2012 መሰረት በተሰጠው ስልጣን መስጠቱን ገልጿል። በዚህም የቦርዱን መስፈርት አሟልተው የተመረጡ 45 ሀገር በቀል የሲቪል ማህበረሰብ ድርጅቶች መጪውን 7ኛውን ጠቅላላ ምርጫ የመታዘብ ኃላፊነት ተሰጥቷቸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ቀደም ሲል 7ኛውን ጠቅላላ ምርጫ ለሚታዘቡ የሲቪል ማህበረሰብ ድርጅቶች የታዛቢዎችን የምዝገባ ሂደት ቀልጣፋ መረጃ አደረጃጀቱንም ዘመናዊ እንዲያደርግ ታስቦ የተዘጋጀው የበይነ መረብ ላይ ምዝገባና መረጃ አደረጃጀትን አስመልክቶ የግንዛቤ ማስጨበጫ ከጥቅምት 25 እስከ 26 ቀን 2018 ዓ.ም መስጠቱን አስታውሷል። የዘንድሮ ዓመት የሐጅ ጉዞ ዋጋ ላይ ከ$600 በላይ ቅናሽ መደረጉን ከፍተኛ ምክር ቤቱ ገለጸ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ1447ኛው ዓመተ ሂጅራ የሐጅ ምዝገባን አስመልክቶ ጋዜጣዊ መግለጫ ሰጥቷል። በዚህ ወቅት ከፍተኛ ምክር ቤቱ የሐጅ ጉዞ መሰናዶ ግልጽና ፈጣን አገልግሎት እንዲኖረው ለማድረግ በስራ አስኪያጅ ጽህፈት ቤት የሚመራ ግብረ ኃይል ማቋቋሙን አመላክቷል። የሐጅ ምዝገባ ከህዳር 22 2018 ጀምሮ እየተከናወነ እንደሚገኝና ጥር 18 ቀን 2018 ከ40 ቀናት በኋላ ምዝገባው እንደሚጠናቀቅም አስታውቋል። የአዲስ አበባ መጅሊስ በመግለጫው ላይም ጠቅላይ ምክር ቤቱ ጉዳዩ ከሚመለከታቸው አካላት ጋር በመነጋገር ከአምናው $4921 ክፍያ በማሻሻል $4228 በማድረግ ከ$600 በላይ ቅናሽ ማድረጉንም አነስቷል። የዘንድሮ ዓመት የሐጅ ጉዞ ዋጋ በኢትዮጵያ ብር 740 ሺህ ብር መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ማስታወቁ ይታወሳል። የጠቅላይ ምክር ቤት ለሐጅ ሚኒስቴር የዲያስፖራ ሐጅ ምዝገባ ጉዳይ ትኩረት እንዲሰጠው በቀረበው ጥያቄ መሰረት ትውልደ ኢትዮጵያውያን የውጭ ዜጎች ተጠቃሚ እንዲሆኑ የመጨረሻ ውሳኔ በመጠበቅ ላይ እንደሚገኝ ነው የተገለጸው። ሐጅ ለማድረግ ያቀዳችሁ ምዕመናንም ምዝገባው ሊጠናቀቅ የቀረው ጊዜ ጥቂት ጊዜ ስለሆነ መጥታችሁ እንድትመዘገቡ ሲል ከፍተኛ ምክር ቤቱ ጥሪ አቅርቧል።
በማህበራዊ አስተዋጽኦ ስሙ ከፍ ብሎ የሚነሳው ማስተር አብነት ጸልዩልኝ ብሏል። ወንድም ማስተር አብነት አሞኛል ሲል ተናግሮ ህመሜን ለማንም መናገር አልፈልግም፣ ግን ደግሞ ሰውነት ላይ ይታያል፣ ሁላችሁም ጸልዩልኝ ብሏል። ማስተር አብነት በርካቶች የተሻለ ሕክምና እንዲያገኙ ካሉበት ችግር እንዲወጡ የድርሻውን እየተወጣ የሚገኝ ብርቱ ወጣት ስለመሆኑ ይመሰከርለታል። በዱዓና ጸሎት አንርሳው ያሉ ተከታዮቹ በጎነትን የኑሮ ዘይቤው ያደረገውና ሁሌም ለሌሎች የሚቆመው ማስተር አብነት በቅርቡ መንትያ ልጆቹን በማግኘት በሶስት ልጆቹ ሲደሰት ነበር። ሆኖም ይህ ደስታ ሳይቆይ ከባድ ፈተና ተጋርጦበታል ይላሉ። ለተጎዱ ለአቅመ ደካሞች ፈጥኖ በመድረስ የሚታወቀው ህይወት ለጨለመችባቸው መብራት፣ ግራ ለገባቸው መፍትሄ፣ በር ለተዘጋባቸው ቁልፍ በመሆን የሚታወቀው ማስተር አብነት አሁን ላይ በጣም አስቸጋሪ በሆነና በቃላት ለመግለጽ በሚያቅት ህመም እየተሰቃየ ይገኛል። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ግን ስጋዬ ያሳያል። ምንም እንኳን ጃኬት ብደራረብም ያስታውቃል። የኢትዮጵያ ህዝብ ጸሎት ያድርግልኝ። ሕክምናዬ ከተሳካ ዳግም እንገናኛለን፣ ካልተሳካም ብሎ ሳይጨርሰው ቀርቷል። በቅርቡ ደቡብ አፍሪካ ለሕክምና ሄዳል ተብሎም እንደሚጠበቅ አንድ በውስጡን አውቃለሁ ያለ ምንጭ ተናግሯል። የጤና ባለሙያዎችም ወደ ውጭ ሀገር በመሄድ ልዩ ሕክምና እንዲያገኝ ጥብቅ ምክር ሰጥተዋል። እርሱም ጸሎት አድርጉልኝ ብሏልና በጸሎት አንርሳው። ምርጫ ሰላማዊ፣ ዲሞክራሲያዊና ሁሉን አቀፍ ሆኖ እንዲፈጸም የጸጥታ ተቋማት ሚና የላቀ መሆኑን የምርጫ ደህንነትና የጸጥታ ተቋማት ሚና መጽሐፍ ጸሐፊ ኮሚሽነር ዶክተር ዘላለም መንግስቴ ገለጹ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ የምርጫ ደህንነትና የጸጥታ ተቋማት ሚና የተሰኘ ርዕስ የተሰጠው መጽሐፋቸው ተመርቋል። በመጽሐፉ ምረቃ ወቅት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ፣ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ ከፍተኛ የመንግስት ባለስልጣናት፣ የሃይማኖት አባቶች፣ አባገዳዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ በወቅቱ እንደገለጹት ዲሞክራሲያዊ ስርዓት ለመገንባትና የመንግስት ስልጣን ለመያዝ የሚቻለው በምርጫ ብቻ መሆኑ ግድ የሆነበት ጊዜ ነው። ዓለም የደረሰበትን የዲሞክራሲ ስርዓት ለመገንባት የምርጫ አስተዳደር ስርዓትና ያንን ሊያናጉ የሚችሉ የአሰራር ግድፈቶችን የሚያርምና የሚቆጣጠር ስርዓት አስፈላጊ መሆኑንም አመላክተዋል። ምርጫን ዲሞክራሲያዊ በሆነ መንገድ ያከናወኑ ሀገራት ጠንካራ የመንግስት ስርዓት እንደገነቡ አውስተው በተቃራኒው የምርጫ ስርዓታቸውን በአግባቡ ያላከናወኑ ሀገራት ደግሞ ለእርስ በርስ ግጭትና ለስርዓት አልበኝነት እንደተዳረጉ አብራርተዋል። ኢትዮጵያ ሰባተኛውን ዙር ጠቅላላ ሀገራዊ ምርጫ ለማከናወን በዝግጅት ላይ እንደምትገኝ ያመለከቱት ኮሚሽነሩ ምርጫው ሰላማዊ፣ ዲሞክራሲያዊና ሁሉን አቀፍ ሆኖ እንዲፈጸም የጸጥታ ተቋማት ሚና የላቀ መሆኑን አንስተዋል። መጽሐፉ በቀጣይ የሚካሄደው ምርጫ ሰላማዊ ሆኖ እንዲጠናቀቅ በጥናት ላይ የተመሰረተ ልምድን የሚያጋራ ሲሆን ለጸጥታ አባላትም በእውቀት ላይ ተመስርተው ኃላፊነታቸውን እንዲወጡ እገዛ ያደርጋል ብለው እንደሚያምኑ ነው ያስታወቁት ኮሚሽነሩ በስድስት ዙር ዲሞክራሲያዊ ምርጫዎች ላይ ተሳትፎና የጸጥታ ተቋማትን በመምራት ያገኟቸውን በጎ ልምዶችና የታዩ ጥረቶችን በመመርመር የተዘጋጀ መጽሐፍ መሆኑን ጠቁመዋል። መጽሐፉ ለልዩ ልዩ የህብረተሰብ ክፍሎች ተደራሽ እንዲሆን በአማርኛ፣ አፋን ኦሮሞ፣ በእንግሊዝኛና በፈረንሳይኛ መዘጋጀቱንም አመላክተዋል። የምርጫ ደህንነትና የጸጥታ ተቋማት ሚና የተሰኘው መጽሐፍ ሽያጩ ለጀግኖች ማዕከል ግንባታ እንዲውልም ተበርክቷል። ኮሚሽነር ዶክተር ዘላለም መንግስቴ ለአማራ ክልል ጀግኖች ማዕከል ግንባታ የበኩላቸውን አስተዋጽኦ በማድረጋቸው የተሰማቸውን ደስታ ገልጸዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ለመላው የክልሉ ፖሊስ ሰራዊት እንኳን ደስ አላችሁ ብሏል። የማንም ተላላኪ አይደለሁም ሲል ዲሞክራሲያዊ ስምረት ትግራይ ፓርቲ የምክር ቤት ወይም ማዕከላዊ ኮሚቴ ስብሰባውን ማካሄድ በጀመረበት ወቅት ገለጸ። ስምረት ከብልጽግና አንዱ ነው እየተባለ ቢገለጽም ፓርቲው ምንም አይነት በጥምረት ለመስራት ያሰበው ነገር የለም ብሏል። ከብልጽግና ፓርቲ ጋር የሚያያይዙን ሆነ ብለው ነው ያለው ፓርቲው ስምረት ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን ህወሓት ወደ ኤርትራ ስለሄደ ሻዕቢያ ነው ማለት ነው ወይ ሲል ጠይቋል። መግለጫውን የሰጡት አቶ ጌታቸው ረዳ
መግለጫውን የሰጡት አቶ ጌታቸው ረዳ ይመሩት በነበረው ጊዜያዊ አስተዳደር ከንቲባ ተደርገው ተሹመው በህወሓት ተቃውሞ ስራቸውን እንዳይሰሩ ታግደው የቆዩትና ዴሞክራሲያዊ ስምረት ትግራይ ፓርቲ መስራቾች አንዱ የሆኑት አቶ ብርሃነ ገብረየሱስ ናቸው። በመግለጫቸውም ትግራይን የተመረጠ መንግስት ሊያስተዳድራት ይገባል ያሉ ሲሆን ፓርቲው ለምርጫ ዝግጅት እያደረገ መሆኑን አመላክተዋል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ በሰጠው ስልጣን መሰረት የክልላዊ የፖለቲካ ፓርቲ ጊዜያዊ ምዝገባ ፈቃድ ለዴሞክራሲያዊ ስምረት ትግራይ ግንቦት 18 ቀን 2018 ዓ.ም መሰጠቱ የሚታወስ ነው። ታህሳስ 6 2018 የቀድሞ የህወሓት ቡድን ተላላኪ ካድሬዎች ለኤርትራ አቅራቢያ በሆነችው ራማ አዴ 4 ከተማ የነበረውን የፌዴራል ጉምሩክ ኮሚሽን እዚህ መስራት አይችልም በሚል ሰራተኞቹን ከስራቸው በማባረር ሸቀጦችን ከትግራይ ወደ ኤርትራ በስፋት እያጓጓዙ ነው ሲሉ የሞርስ ምንጮች አስታወቁ። በራማ አዲ አልዓተ ከተማ ኤርትራ በስፋት እየተጓጓዘ ነው የተባለለት የሸቀጦች ምን እንደሆኑ በዝርዝር አይገለጹ እንጂ መሰረታዊ የሆኑ የዕለት ፍጆታ ምግብ ናቸው ሲሉ ምንጮች ተናግረዋል። ከዚህ ቀደም መሰረታዊ የሆኑና ለዕለት ኑሮ በእጅጉ አስፈላጊ ሸቀጦች በገፍ ወደ አስመራ እየሄዱ በመሆኑ በክልሉ ላይ ያለው ኑሮ ውድነት ከዕለት ዕለት እየጨመረ በመምጣቱ ከህዝቡ አቅም በላይ መሆኑን በተደጋጋሚ መዘገባችን ይታወሳል። የተወደዳችሁ ቤተሰቦቻችን እስከዛሬ በእናንተ ድጋፍና የሞራል ስንቅ እዚህ ደርሰናል። አሁንም መቼም ድጋፋችሁና እገዛችሁ ያስፈልገናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። መልክ ሰምተን ከተመለስን በኋላ ወደ ውጭ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምፅ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን፣ ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። ካፒቴን ትራኦሬ ከውጭ ሀገር ወደ ቡርኪና ፋሶ የሚገቡ አርቲፊሻል ጸጉሮች ወይም ዊግ ወደ ሀገር እንዳይገባ በይፋ ከለከሉ። መሪው ለዚህ ውሳኔያቸው የሰጡት ምክንያት ደግሞ እንዲህ የሚል ነው። አፍሪካ የራሷ ማንነት ያላት አህጉር እንጂ የሌሎች ሀገራት ባህልና ምርት የሚከማችባት ሙዚየም አይደለችም የሚል። ይህ ውሳኔ የአፍሪካውያን ተፈጥሯዊ ውበት ለማበረታታትና የውጭ ጥገኝነትን ለመቀነስ የታለመ መሆኑ ተመላክቷል። ቱርክ በጥቁር ባህር አቅራቢያ ከቁጥጥር ውጭ በሆነ ሁኔታ ወደ አየር ክልሏ ተጠግቶ ሲበር የነበረን ሰው አልባ አውሮፕላን መታመጣሏን የሀገሪቱ መከላከያ ሚኒስቴር አስታወቀ። ሰው አልባ አውሮፕላኑ ከጥቁር ባህር አቅጣጫ ወደ ቱርኪያ የአየር ክልል እየበረረ መሆኑ ከተደረሰበት በኋላ የሀገሪቱን የአየር ክልል ደህንነት ለማረጋገጥ ቱርክና የኔቶ F-16 ተዋጊ ጀቶች በተጠንቀቅ ላይ ሆነው ሲጠባበቁ መቆየታቸውን የቱርክ መከላከያ ሚኒስቴር ባወጣው መግለጫ ገልጿል። በመጨረሻም በተደረገው ክትትል ሰው አልባ አውሮፕላኑ ከቁጥጥር ውጭ እየበረረ መሆኑ በመታወቁ በአየር ላይ ተመቶ ደህንነቱ በተጠበቀ ቦታ ላይ እንዲወድቅ መደረጉን ሚኒስቴሩ አስታውቋል። ይሁን እንጂ የቱርክ የመከላከያ ሚኒስቴር የሰው አልባ አውሮፕላኑ አይነትና መነሻ ቦታ ከየት እንደሆነ ከመግለጹ ተቆጥቧል። ቱርኪያ ይህንን ያስታወቀችው ባለፈው ሳምንት ሩሲያ በጥቁር ባህር አቅራቢያ በሚገኝ አንድ የዩክሬን ወደብ ላይ በፈጸመችው ጥቃት ንብረትነታቸው የቱርክ የሆኑ 3 ዕቃ ጫኝ መርከቦች ከወደሙ በኋላ በአካባቢው ግጭት ሊባባስ እንደሚችል ማስጠንቀቋን ተከትሎ ነው።
የተወደዳችሁ ቤተሰቦቻችን እስካሁን ላደረጋችሁልን ድጋፍ ምስጋናችን ይድረሳችሁ። የዛሬ ማክሰኞ የሞርስ ዜና የእስካሁኑ ነበር። በቀጣይ የሞርስ ዜና እንጠብቃችኋለን። ከመርሃ ግብሩ የበላይ ጠባቂ ጋር እኔ ኢዮብ ደመቀ በዚሁ ተሰናበትኳችሁ። ቀጣይ እስከምንገናኝ ድረስ ጤና ይስጥልኝ።